بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وأصحابه أجمعين يا النبي عليه الصلاة والسلام سيرة ويم يو التاريخ درسات شنو يا رسول عليه الصلاة والسلام تاريخ باب اللفو درسات شلاي ገና በልጅነታቸው አንዳንድ በወቅቱ ያልነበሩ ተአምራቶች መታየት የጀመሩ ስለመሆንና አላህ Subhanahu Wa Ta'ala ደግሞ በልጅነታቸው ቀልባቸው በሳቸው ላይ ብቻ እንድትጠለጠል ስለፈለገ እናታቸውንም አባታቸውንም ወስዶ በየቲምነት አያታቸው ጋር እንደነበሩና ከጥቂት ጊዜያት በኋላም አያታቸውን እንዳጡ ወደ አጎታቸው እንደተዛወሩ በተወሰነ ደረጃ ለማየት ሞክረናል። አጎታቸው አቡ ጣሊብም እጅግ በጣም እንከባከቧቸው እንደነበር በስስት በልዩ ሁኔታ ይዟቸው እንደነበር ከልጆቻቸው አስበልጦ ይሄ ልጄ የሆነ ነገር አለው ብሎ ይሉ እንደነበር በተወሰነ ደረጃ ለማየት ሞክረናል። ዛሬም የዛው አካል የሆነውን አንድ ሌላኛው ክስተት እናያለን ማለት ነው። ይሄ ደግሞ አላህ Subhanahu Wa Ta'ala በቁርአን አንድ ጉዳይ ነገረን ነገር አለ ከሱ ጋር በቀጥታ የሚያያዝ ነገር ነው። እሱ ምንድነው? ቡሂራ الراهب የአንድ ሙኑክሲ ታሪክ ነው ወይም ከአንድ ሙኑክሲ ጋር የተያዘ ታሪክ ነው። ቡሂራ ስሙ ነው። ራሂብ ማለት በክርስትና እምነት ውስጥ በተለይ ነሳራ ክርስቲያኖች አይሁድ ያሉኑት ማለታችን ነው ኢሳን እንከተላለን የሚሉ ሰዎች በሃይማኖት ውስጥ ያልነበረ ግን አላህ ደግሞ በዛው ያጸናላቸው አንድ ክስተትን ፈጥሯል። እሱ ምንድነው? منكسنا نو ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها إلى منكسنا فتأروات من يالاس قدر كواتشو مالس عفق باتشو ونوم قن الصوانم حقوان الطبقوات من الله سبحانه وتعالى من اكسو قن تقبي هنا حقوان طبقو ياتي منكسنا سرعاتوان الطبقوات من راهب بنصارى ውስጥ አህባር ይባላሉ የአይሁድ መሻይኾች። ወደ እነዚህ ወደ ክርስቲያኖች ስንመጣ ደግሞ ራሂቦች ይባላሉ መነኩሴዎች ማለት ነው። የሱ ታሪክ ነው ይሄ። እሱ ምንድነው የተከሰተው ካል ولما بلغ رسول الله صلى الله عليه وسلم 12 سنة قيل وشهرين و10 أيام رسول عليه الصلاة والسلام ያው በዝካውን ነብይ ያልሆኑ እድሜያቸው ተወልዶ 12 አመት ስሞላቸው 12 አመት ከ2 ወር ከ10 ቀን የሚልም ሪዋያ አለ ስሞላቸው ارتحل به ابو طالب تاجرا الى الشام ابو طالب ይዟቸው ወደ ሻም ወደ ሱሪያ ሻም ማለት በአሁኑ ዘመን ነው ታጥሮ አጥሮሽ ሱሪያ የተባለው ይሄ ኮሎናይዜሽን ሂስትሪ የምታውቁ ሰዎች ይሄ የቅኝ ግዛት ሂስትሪ የምታውቁ ሰዎች እነዚህ አረብ ሀገራት በዛ በቅኝ ገዢዎች ዓለምን የመቀራመት ሂደት ውስጥ እነዚህ አካባቢዎች ላይ በጣም ከባድ ተጽዕኖ ነው የነበራቸው። ትልቅ ተጽዕኖ ነበራቸው። እነዚህ ሀገራት ድሮ ፍልስጤም፣ ሉብናን፣ ኦርዶን፣ ሱሪያ እነዚህ አካባቢዎች ሻም ነው የሚባሉት አንድ ግዛት ናቸው። በአንድ እስላማዊ ስርዓት ስር የሚተዳደሩ ሀገራት ናቸው። መጡና እንግሊዞች ዮርዳኖስን ቆርሶ ወሰዱ። ፈረንሳዮች ሉብናንና ሱሪያን ቆርሶ ወሰዱ። ፍልስጤምንም እንደዚሁ እንግሊዞች ወስዶ መጨረሻ ላይ ለዛዮኒስቶች ወይም ለጽዮናውያን ለእስራኤሎች አስረክቦ ወጡት 1947 ላይ ማለት ነው።
ሻም ስናወራ እኛ እንደ አንድ ሙስሊም እስላም ታሪክ ሂስትሪ ስናወራ ሻምን እቺ ትንሽ ሱሪያ አሁን ያለችዋ ሱሪያ ደማስቆ ሴንተር ያደረገችን ቦታ አይደለም የምናወራ ይሄን ሁሉ ግዛት ነው ሻም የሚባለው ማለት ነው አጎታቸው ወደ ንግድ ወደ ሱሪያ በሚሄዱበት ወይ ወደ ሻም በሚሄዱበት ሰዓት ላይ ይዟቸው ተጓዙ ይላል ታስታውሱ እንደሆነ አረቦች ሁለት የንግድ አቅጣጫ አላቸው ብለናል رحلة الشتاء والصيف በበጋ ጊዜ ወደ የመን ይሄዳሉ በክረምት ጊዜ ደግሞ ወደ ሻም ጉዞ ያደርጋሉ እነዚህ ሁለት ጉዞዎች አሏቸው ይሄ አረብ ባህረ ሰላጤ ወይም ይሄ አረቢያን ፔንዙላ የምንለው ኤሪያ ዴዘርት ነው በጣም ልም ያለ በረሃ ነው አብዛኛው ኑሯቸው መተዳደሪያቸው የተመሰረተው እረኝነት ላይ ነው ከብቶች ላይ ነው ግመሎች ፍየሎች ላይ ነው ነዳጅ ወጥቶ ያብታም መሆናቸው ነጥዩ ከኛ በላይ በጣም ጭራሽ ድህነት ላይ የነበሩ ህዝቦች ናቸው አሁን ሳውዲ ብለን የምንጠራው ሀገር እስከ 19ኛው ክፍለ ዘመን መጨረሻ አካባቢ የሚበሉት ነገር የላቸውም እኛ ከነሱ በብዙ እጥፍ እንሻል የነበርንበት ጊዜ ነበር ግን ፍጆታቸውን ከየት ያመጣሉ ከየመን ያመጣሉ ልብስ ምናምን ከሱሪያ ያመጣሉ እነዚህ ደግሞ ወተት ተዋጽኦ ምናምኖችን ደግሞ ወደነሱ ይወስዳሉ ለዚህ እነዚህ ንግድ ላይ ረሱልና ሰላም ይዞ ጉዞ ጀመሩ አቡ ጣሊብ ማለት ነው ለምን አቡ ጣሊብ ይዟቸው የሚሄዱት ከመሳሳታቸው የተነሳ አንድ እሱ ነው ሁለተኛ ደግሞ ላይፍ ቻሌንጁንም የህይወት ፈተናው ጣውረዱን እንዲያዩ ነው ማለት ነው ለዚህ ለታላቅ ዓላማ እየታጨ ያለ ሰው ሁሉ ነገር ማየት ስላለበት ማለት ነው ጉዞአቸውን ጀመሩ ረጅም ርቀት ነው ብዙ ቀናት ብዙ ሺህ ኪሎ ሜትር ነው ከዚህ ከመካ ተነስቶ ሱሪያ መሄድ حتى وصل الى بصرى የምትባል ቦታ እስከደርሱ ድረስ ተጓዙ ጉዞ ያው አብዛኛውን ጊዜ ሌሊት ነው የሚጓዙት ቀን ላይ ሐሩርስ በጣም ኃይለኛ ግለት ስላለ ይተኛሉ ያርፋሉ وهي معدودة من الشام وقصبة الحوران የምትባል ሻም ግዛት ስር የምትቆጠር بصرى የምትባል ቦታ ደረሱ وكانت في ذلك الوقت قصبة للبلاد العربية التي كانت تحكم حكم الرومان كانت تحت حكم الرومان عرب ግዛት ስር ነበር አረቦች ደግሞ በዛን ሰዓት ሮማውያን ግዛት ስር ነበሩ በሞግዚትነት እነዚህ ኤሪያዎች እነዚህ አካባቢዎችን አረቦች ያስተዳድሩ ነበር ማለት ነው وكان في هذا البلد راهب عرف ببحيرة በመባል የሚታወቅ አንድ መነኩሴ ያለ እዚህ ቡስራ የምትባል ቦታ ላይ ማለት ነው ቡስራ ነው በስራ አይደለም በስራ ኢራቅ ነው ይሄኛው ቡስራ ነው ሻም ነው ይሄ ወደዚህ ነው واسمه فيما يقال جرجيس የሚባል ሰው ነበር ይሄ ሰው በጣም ጥቂት በትክክለኛ ክርስትና እምነት ላይ የቀሩት በወንጌል ወይም በእንጂል ከሚተዳደሩ በእንጂል ውስጥ ያለን ደግሞ ቀደም ያልኳችሁን ስለ ነብዩ መሐመድ መምጣትን የሚናገር አንቀጽ አለ እንጂል ውስጥ አላህም በቁርአን እንደነገረን ማለት ነው ياتي من بعد اسمه احمد ብሎ ዒሳ ህዝቦቹን ያጽናና ነበር ባሁኑ ባለው መጽሐፍ ቅዱስም እኮ ይላል አይደል አጽናኝ ይመጣላችኋል እኔ ካልድኩ አይመጣም ይል ነበር አጽናኙ ምንድነው ተብሎ ነን ሙስሊም ሰዎች ሲጠየቁ መንፈስ ቅዱስ ማለት ነው ይላሉ እንጂ አጽናኙ መሐመድ እንደሆነ መጽሐፍ ይናገራል በተለይ አሁን ከምድረ ገጽ ላይ ያጠፉት አንድ በርናባስ ወንጌል የሚባል አለ እዛ ላይ በትክክል አህመድ በሚል ስም ነው ያለው ልክ ቁርአን ውስጥ ባለው መሰረት ማለት ነው አንድ ዛሬ 20 ዓመት በፊት አንድ ያነበብኩት መጽሐፍ አለ ሞሪስ ቦካይል የሚባል የሰለመ አንድ አይ ቲንክ ፈረንሳዊ የጻፈው ማለት ነው ቁርአን ባይብል ቁርአን እንደ ሞደርን ሳይንስ ይላል ሶስቱ ነገሮችን ነው ኮምፔር የሚያደርገው እና እዛ ላይ ይሄንን ነገር ይገልጻል እና እነዚህ ሰዎች መጽሐፉ ውስጥ ምን አለ መሐመድ የሚባል ሰው እንደሚመጣ ወንጌል ውስጥ አለ ያ ሰው ይጠባበቅ ነበር የራሂቡ ማለት ነው የፈለገ ሰው በዛ መንገድ ቢያልፍ ቢወጣ ቢወርድ አይወጣም ከጎጆ ውስጥ ይሄ ከዚህ ከላይክ እንደ ገዳም ከገዳም ውስጥ በተአምር አይወጣም ከዛ እነሱ ተጓዙ ለማረፍ ብሎ ጥላ ስር ሄዶ አረፉ
فلما نزل الركب خرج إليهم يمنوكسي كزي كقدام وسط وطانا وكان لا يخرج إليهم قبل ذلك بفصم كذاب فيت ودزام سيدو ودزي سملسو وطو አናግሯቸው አያቅም በታሪኩ ወጣ ሰዎቹ ባረፉበት ቦታ ያ ሁሉም እንዲያርፈዋል ተሰብስቦ መሐላቸው ላይ እንደዚህ የተረማመደ በፍጥነት ይሄዳል ሁሉም ሰው በአግራሞት ያየዋል ይህ ሰውዬ እስካሁን እኛ ስንት ዘመን በዚህ እናልፋለን አንድም ቀን ወጥቶ ሰላም ብሎን ከየት መጣችሁ ብሎን አያቅ አሁን ከየት መጥቶ ነው ተገርሞ ያዩታል ምን እንደሚፈልግም ግራ ገባቸው በቃ መሐላቸው እንደዚህ ተረማመደ ሄደና حتى جاء فأخذ بيد رسول الله صلى الله عليه وسلم متانا نبي نجدو እንደዚህ ያዛቸው وقال هذا سيد العالمين على ይህ የዓለማቱ ህዝቦች ሁሉ ንጉስ መሪ ነው አላቸው በ12 አመታቸው ገና ወይም 12 አመት ከሁለት ወር ውስጥ እጃቸውን ይዞ ይህ የዚህ ዓለም መሪ ነው አላቸው هذا رسول رب العالمين ይህ የዓለማቱ ጌታ መልእክተኛ ነው አላቸው እጃቸውን ይዞ የዚህ ዓለም መሪ ነው የዓለማቱ ጌታ የፈጣሪ መልእክተኛ ነው هذا يبعثه الله رحمة للعالمين ይህንን አላህ ይልከዋል ለዓለማቱ እዝነት ወደፊት ይልከዋል ይህንን ልጅ فقال له أبو طالب وأشياخ قريش أبو طالب النابرو ينبروت يقريش شمامنتوش مريوش عالوت وما علمك بذلك من دون متكباترو من أوكهنو كيتا متاهي متاورون كيتا متتهنو متاورون አዲስ ነገር ነው ገና በ12 ትምቱ የዓለም ሁሉ መሪ የሰው ሁሉ ነብይ መልእክተኛ አላህ ረህመት አድርጎ ይልኳል كيف عمتا بمنا وكالوت فقال ملكتو نقراتشو إنكم حين أشرفتم من العقبة لك زكتن يابوتا كف بلاتشو هندي كوربتاون اندزي ستوردو على لم يبق حجر ولا شجر إلا خر ساجدا عندم دنقايا الكرم عندم زاف الكرم سجود بورد انجي سجود زاف لك ساچو اندزي كزي ككوربتاما وبوتا اندزي تنش كف بلو اندزي سوردو ታች ያለው ዛፉ ድንጋዩ በሙሉ ስጁድ ወረደ ولا يسجدان الا لنبي ዛፉም ድንጋዩም ለነብይ እንጂ በፍጹም እንዲህ አይነት ስጁድ አድርጎ አያውቁም ያ አንዱ ምልክት ነው በነገራችን ላይ ይሄ ተአምር ነብይ ሆኖ ከተላኩ በኋላም ይከሰት ነበር عند صحابي من إني لا أعرف شجرا كان يسلم على النبي إني أقال له عند زاف نبي لي أتقبوا سالف والسلام عليكم ملاتشون زاف أقال له يلنبر إيقنا ودفيت مكة يوتاتشو لا ينبرون قنانا يلن حتى عندنا كزي لما السدادات እንደዚህ ዋጥኝ ወዳለበት እንደዚህ ዛፎች ወደ በቀሉበት እንዲስገቡ ዛፎች መጥቶ ከቧቸው شفنواچوال يسترواچوال ዛፉ ድንጋዩ ለነብዩ አለይሂ ሰላቱ ወሰለም ትልቅ ክብር ነው ያለው እንስሳቱ ትልቅ ክብር ነው ያለው ወደፊት አላህ Subhanahu Wa Ta'ala ካለ ምን መጣበት ነው የሚሆነው እና በዚህ ሰዓት ይሄ ነው አለው አንዱ ምልክት አንደኛው ይህ ሰው ገና ወደፊት አላህ ምልከው ነብይ እዚህ ኡማ ነብይ ስለመሆኑ ለዓለማቱ እዝነት ሚላክ ስለመሆኑ አንዱ ደሊል ይሄ ነው አላቸው ايش ሁለተኛ ሳሉ እነሱ አላሉትም ቀጥሎ ነገራቸው ምን አላቸው واني اعرفه بخاتم النبوة اسفل من غضروف كتفه مثل التفاحة የነብይነት ማህተም ከጀርባቸው በኩል ትከሻቸው ስር ዝቅ ብሎ ቱፋህ መታከል ኤሪያን ይዞ خاتم النبوة አለ የነብይነት ختم በዚህ አቃለሁ አላቸው
كيتا متاهم ببال وإنا نجده في كتبنا እንዲህ ወደፊት የሚመጣ ነብይ መገለጫውና ወስፉ ደግሞ መታወቀው ይህ መሆኑን በመጽሐፋችን ውስጥ ተገልጿል ይህ ደግሞ ይሄው በእውን ደግሞ አረጋግጥኩኝ እቺ ኻተመ ነብዋ ሰሂህ ሐዲስ ላይም ተገልጿል ብዙ የረሱል ሰለላሁ ሰሃቦች እቺን ነገር ለማየት ብዙ ጊዜ ጥሩ ነበሩ የተወሰኑ ሰሃቦች በድንገት እና አነስ ኢብኑ ማሊክ ልክ ይሄ ባለፈው እንዳነሳን የደረታቸው ላይ ተቀዶ የተሰፋውን የሰፌቱን ቦታ አያለሁኝ ዛሬ እንደማየው ነው ማየው ብሎ አነስ እንደገለጹት ያንንም አይቷል ማለት ነው ሌላም ገና ወደፊትም በመጽሐፍ ውስጥ ይሄንን በማወቅ ብቻ መጥቶ አሳየኝ ብሏቸው አሳይቶ የሰለመም የቀደምት መጽሐፍት ባለቤት ይመጣል አካይሁዶች ውስጥ ማለት ነው እና በእነዚህ ሁለቱ ነገሮች ነብይ መሆኑን አቃለው አላቸው ከዛ በኋላ ኑ ቤቴ ልጋብዛችሁ እንግዶቼ ናችሁ አላቸውና ይሄን ብሏቸው ሄዶ ጎጆ ገባ መልእክተኛ ላከ መልእክተኛ ስልክ እዚህ ላይ በደንብ ስላልተገለጸ ነው ነብዩና ሰለላሁ ዐለይሂ ናቸው አይደል ገና በዛ ዕድሜ 12 ዓመታቸው በቃ አንተ ቃችን ጋር ቁጭ በል ግመሎችን ጠብቀልን ብሎ ተለልቆቹ ሄዱ ግብዣው ቦታ ማለት ነው ቡሃይራየና እንዴ የታለ ልጅ አላቸው ይቃችን እንድጠብቅ ነው እሱ ካልመጣማ አንድም ሰው ምንም ምግብ ማትቀምጹ ማላቸው ተጠርቶ መጡ ከዛዛን ሰዓት ምን አላቸው والله ያለ እናንተ ከዛ ከጥላችሁ ከመጣችሁበት ቦታ እዚህ ቤት እስከገባ ድረስ ሰማይ ደመና አደምኖ ላያቸው ላይ ያጠለላቸው ፀሐይ እንዳነካቸው ያጠለለው ነበር ቤት እዚህ እስኪደርስ ድረስ ብሎ አላቸው ይሄ ገና እንደገና ወደፊትም የሚከሰት ነው በነገራችን ላይ በኸዲጃ ንግድ ላይ ንግድን ይዞ ወደ ሻም በሚሄዱበት ሰዓትም ተመሳሳይ ክስተቶችን ወደፊትም እና ይሆናል ቡሃይራ ይሄን አየና አቡ ጣሊብን ለመነው وسأل أبا طالب أن يرده ولا يقدم به إلى الشام أبو طالب هوي باكهن من اللي جزه شام التقبى يزهو تملس لا من قالوا أبو طالب زي هاجر يتطبقوت نو عند نبي جنا يمطال تبلو يطبقوت ነው ያሉት በተለይ እዚህ ዙሪያ ያሉ አይሁዶች خوفا عليه من الروم واليهود የሰውዬ ሰጋው ሁለት አካላት ነው አንደኛ ሩሞችን ነው ሮም የምንለው በዛን ሰዓት ያሁኗ ሮማ ሳትሆን ኢራቅና አካባቢው ያሉት ሩም ይባላል ፉርስ የሚባሉት ደግሞ ያሁኗ ኢራን ሴንተር ያደረገው ቦታ ነው ሮሞች ይህ የሚመጣ የመጨረሻ ነብይ ያይገነነውን ሀያል የሆነውን ኢምፓየራቸውን እንደሚነጥቃቸው እነሱም ጥንቆላላቸው ይሄ ምንድነው የምትሉት ካህን ኦር ፕሮፌሲ የሚናገሩት ማለት ነው ወደፊት ትንባያ የሚናገሩ ሰዎች ተንቢዮላቸዋል ስለዚህ በስጋት ነው የሚጠብቁት አይሁዶች በመጽሐፋቸው ላይ ተገልጸዋል ነገር ግን አይሁዶች ኤክስፔክት የሚያደርጉት ከነሱ እንደሆነ ነው የሚጠብቁት ከሌላ መሆኑ ያወቁ እንደሆነ ምን ያደርጉታል ይገሉታል ስለዚህ አይሁዶች ይገሉታል እባክህን እዚያ አትግባ ብሎ አቡ ጣሊብ በጣም ተማጸናቸው አቡ ጣሊብ በቃ እሺ ያሉና فبعثه عمه مع بعض غلمان الى مكه ከተወሰኑት አሽከሮቻቸው ጋር ወደ መካ መለሷቸው ይዟቸው አልገቡም ወደ መካ መለሷቸው ምክንያቱም ህይወታቸው ለአደጋ ይጋለጣል በሚል ማለት ነው ስለዚህ ይህ ገና በ12 ዓመታቸው ላይ ከተከሰቱ ክስተቶች ውስጥ አንዱ ነው ማለት ነው ነብይ መሆናቸውን አይሁዶች ያቃሉ አላህ Subhanahu Wa Ta'ala በቁርአን وكانوا يستفتحون على الذين كفروا من قبل فلما جاءهم ما عرفوا كفروا به فلعنة الله على الكافرين إن الله አይሁዶች ከተለያዩ አካላት ጭቆና በደል ሲደርስባቸው ቆይ ገና የመጨረሻ ነብይ የመጣ ነው የተላከ ነው ከሱ ጋር ሆነን
እንወጋችኋለን እንገላችኋለን ብሎ ሁላ ይፎክሩ ነበር ነብዩን በመምጣት ማለት ነው فلما جاءهم ما عرفوا በመጽሐፋቸው ውስጥ ከነወስፉ ከነባህሪያቸው ከናፈጣጠራቸው ሁሉ ነገራቸው በተዘረዘሩ መሰረት ቁጭ ስለላቸው ከፈሩበት ይላል አላህ Subhanahu Wa Ta'ala ለምን ሲባል ኩፍራን ወሐሰደን ሚቀኝነት ቅድም እንዳልኳችሁ ኤክስፔክት የሚያደርጉት ነብይነት ለረጅም ጊዜ በእስማኤል ዘር በኩል ሳይሆን በኢስሐቅ በኩል ነበር ይሄድ የነበረው ኢስሐቅ ኢብኑ ኢብራሂም አይደለ እስማኤል ኢብኑ ኢብራሂም ኢስሐቅ የማን አባት ነው ያዕቁብ ومن وراء اسحاق ያዕቁብ አላህ እንዳለው ማለት ነው ያዕቁብ ደግሞ 12 ልጆች አሉት አስባጥ የሚባሉት እነዛ ውስጥ አንዱ ነብዩላህ ዩሱፍ አለይሂ ሰላም ከዛ ነው እነዚህ በቃ ሙሳ ኢሳ አንቢያ በኒ እስራኤል ምን ላ እስራኤል ያዕቁብ ስም ነው ያዕቁብ ሌላኛው ስም ነው እስራኤል ስለዚህ ከኢሳ በኋላ የመጨረሻ ነብይ የሚመጣው ከኛ ነው ከአይሁድ ነው ብሎ ነበር ኤክስፔክት የሚያደርጉ የነበሩትና አብዱላህ ኢብኑ ሰላም ገና ወደፊት የምናየው ነው ሲሰል በመጽሐፋቸው ውስጥ ቁጭ በቃ ያንዳንዱ ነገር መልካቸው ቁመታቸው ባህሪያቸው ይዞ የመጡት መጽሐፍ ሚላኩበት ቦታ ወዴት እንደሚሰደዱ ያንዳንዱ ነገር የተዘረዘረ ነገር መጽሐፋቸው ውስጥ ስለሚያውቁ ግን ቅናቱ የመጣው ለምን ከኛ ከአይሁድ ዘር ከኛ ግንድ ነብይነት ወጣ ነው እንጂ ያውቃሉ ነሳራዎችም ቢሆኑ ክርስቲያኖችም ቢሆኑ ያሁን እውነተኛ ቀሳውስቶች አሁን ላይ ቢጠየቁ ትክክለኛ መጽሐፉን ያጠኑ እንደው ዝም ብሎ ያነበነቡ ሳይሆን ያነበቡ ከልብ ጠልቆ ያነበቡ ሰዎች ቢጠየቁ በእርግጠኝነት ብዙዎቹ አሁንም ድረስ እኮ እየሰለሙ ያሉት በዚህ ነው እና ያ ማን ነው አጽናኝ ብቻ በመጠየቅ በመመራመር ብዙ የሰለሙ ሰዎች አሉ አላህም ይሄንን ነው በቁርአን ውስጥ ይነገረን ያው ምናልባት ታውቁ እንደሆነ የዛሬ 300 ነው ከኢሳ ወደ ላይ ከመውጣት ኦር ከሆነ ጊዜ በኋላ ነው ስብሰባ ተደርጎ በጣም ብዙ መጽሐፍ ቅዱሶች ነበሩ ወደ 4 እንዲያጥርና እንዲገደብ የተደረገው ኒቂያ ጉባኤ በመባል በሚታወቀው የሥላሴ ኢሹ በጣም አጨቃጫቂ የነበረበት ጊዜ ነው የነበረው እዛ ላይ ነው ብይን ተሰጥቶ በውሳኔ ያ ነገር የተደረገውና አላህ ደግሞ እነሱም እንደሚያውቁ አላህ በቁርአን ምን ይላል ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁ አባት ልጁን እንደሚያውቅ እናት ልጇን ምታቀውን ያክል ነው ሙሐመድ ነብይ ሆኖ እንደሚላክ እሱ እንደሆነ የሚያውቁት አላህ Subhanahu Wa Ta'ala ምንድነው እንዲክዱ እንዲቃወሙ ያደረጋቸው ኩፍርና ሐሰድ ነው ቡሄራ በዚህ መልኩ ረሱልና አለይሂ ሰላቱ ወሰላም ነብይ ስለመሆናቸው ገና በ12 አመታቸው ላይ ይህንን ምልክት አይቶ ትንቢቱን ተናግረዋል ማለት ነው ይሄ በጣም ትልቅ ማዕና ትልቅ ትርጉም ነው ያለው ወደ ሌላው ስንሄድ ያው ያንዳንዱን ነገር ያየን በጣም ብዙ ነው በዚህ መሃል ያሉ ክስተቶች በርካታ ናቸው ግን ሲራ ላይ የምናየው ሜን የሆኑ ስቴሽኖች ዋና ዋና ክስተቶችን ኩነቶችን ነው የምናየው እንጂ ዝርዝር ነገር ማየት ይቻላል በእያንዳንዷ ጉዳይ ላይ ማለት ነው አሁን ቀጥለን ደግሞ የምናየው ሐርብ الفجار በአረብ ታሪክ ውስጥ ጦርነቶች ሁሉ ጊዜ ይካሄዳሉ ጦረኞች ናቸው ጦረኝነታቸውን አላህ Subhanahu Wa Ta'ala በቁርአንም ነግሮናል ዲን መጥቶ እስልምና መጥቶ እርቅ ወርዶ ወንድማማችነታቸውን ዲክሌር እስካደረጉበት ድረስ ይገዳደሉ ነበር ይሄ በታሪካቸው ውስጥ አንዳንድ ጊዜ በጣም ረጅም 100 አመት የዘለቀ ጦርነት አለ ለ100 አመት ሳይቋረጥ እንደው የተወሰነ ጊዜ የቆመ ጋብ ያለ የቀጠለ ለ100 አመት የዘለቀ ጦርነት ሁላ ነበራቸው በምንድነው መጣሉ ካላችሁ በግጦሽ ሊሆን ይችላል መነሻው ትንሽ በከብቶች ሊሆን ይችላል በስልጣን ሊሆን ይችላል በሆኑ
እምንት በሆኑ ነገሮች ነው ጦርነቱ ስፓርክ የሚያደርገው አይቆምም ነበር ከነዛ ጦርነቶች ውስጥ አንድ ክስተት ነብይ ከመሆናቸው በፊት አንድ የተከሰተ ክስተት አለ እሱ ምንድነው حرب الفجار በመባል የአመፀኞች ጦርነት በመባል እንድታወቅ ነው ምንድነው ሰበቡ ካላችሁ وفي السنة 20 من عمره صلى الله عليه وسلم ነብዩ አለይሂ ሰላም እድሜ አሁን ዘለነ ያው የዘለነ ከ12 ወደ 20 አመት እየሄድን ነው እድሜያቸው 20 አመት ስሞላቸው وقعت في سوق عكاظ حرب بين قريش ومعهم كنانة عربوች ራሳቸው ለቦታ እዛ አካባቢ ያሉት ካንድ ዘር ሐረግ ምሳቡት ቅድም ባልኳችሁ በጥቃቅን ነገር ነው የሚጋጩት ሁለት ጎሳዎች ለሁለት ተከፍሎ ጦርነት ጀመሩ የት ሱቅ ዑካፍ መካ ዙሪያ ሶስት ዋና ገበያ ቦታዎች አሉ በጣም የሞቁ ከጥንት ታሪክ ጀምሮ የሚታወቁት አንዱ ዑካዝ የሚባል ነው አንዱ ዲል መጃዝ የሚባል ነው አንዱ መጅና የሚባል ነው ይህ حرب الفجار መነሻ የሆነው ጦርነት የተከሰተው በዚህኛው ገበያ ቦታ ነው ሱቁ ዑካዝ በመባል በሚታወቀው ቦታ ላይ ማለት ነው ማንና ማን መካከል ነው በቁረይሾች ኪናና ቁረይሾች ጋር ተደምሮ ወበይና ቀይስ አይላን የሚባሉ ጎሳዎች በእነዚህ ሁለቱ አካላት መካከል ጦርነት ተካሄደ تعرف بحرب الفجار ይህ ጦርነት حلب الفجار ወይም ፉጃራት ወይም ደግሞ ፉጃሪታ በመባልም ይገለጻል እነዚህ ጦርነቶች 3-4 ጊዜ ተከስተዋል የመጀመሪያ የተከሰተው ትንሽ የግጭት ነበር ታረቁ የተከሰተው ደግሞ ከአንደኛው ወገን አንዱ ሰው ብድር ተበድሮ ብድር ስጠኝ ጠብቀኝ አልሰጠህም በሚል ነው ጦርነቱ የተፈጠረው ማለት ነው ኢላ ከባድ ሹም ሆኖ አይደለም የመጀመሪያው ጦርነት መነሻ የሆነው ከዛ በኋላ ትንሽ ተወራወሩ ከዛ በኋላ ክፈለው አንተም ተባለ ያ ተወዳሪ ሰው እንዲከፍል ተደረገ ማለት ነው ሁለተኛው የተከሰተው ጦርነት ደግሞ አሁንም በዚሁ በሱቅ ዑካዝ ውስጥ ነው አረቦች በባህላቸው በዚህ በስነ ግጥም በሽዕር በመንለው ነገር በጣም የታወቁ ናቸው ይፎካከራሉ ስሞጋገሱ በዚህ በኖርማል ንግግር አንተ ጀግና አንተ እንደዚህ አይባባሉ በግጥም ነው በቃ የሚሞጋገሱት ሲሰዳደቡ በግጥም ነው ሪች ነው ይሄ ቋንቋው በጣም በቃ የቃላት ሀብታም ማለት ነው አረብኛ ቋንቋ ማለት ይዳበረ ነው በጣም ይሄ ቃላት እጥረት የለበትም እኔ አሁን በዚሁ በትንሹ ባለችን ትንሽ የቋንቋ 3-4 ቋንቋ በማቃት እንኳን ኮምፔር አድርግ ብትሉኝ እንደ አረብኛ ገላጭ የሆነ አንድን ወርድ ቃል በብዙ አይነት ነገር የምትገልጽበት ቋንቋ የለም እንደየቦታው እንደየጊዜው ሰይፍን ለምሳሌ ሰይፍ ጉራዴ በጣም ብዙ ስም ነው ያለው ከአገልግሎቱ አንፃር ከቁመቱ አንፃር ከቅርጹ አንፃር ከያዡ አንፃር ከምኑ አንፃር ብዙ አንበሳ ማስም ነው ያለው ማስም በቃ ብዙ ነገር ማለት ነው እና በላው ብለህ ስትል በብዙ መልኩ መግለጽ ትችላለህ በብዙ አይነት ቃላት ቆምኩ ሄድኩ ማንኛውም ቃልም ማለት ነው በፈለከው በአንድ 4-5 አይነት መልኩ ትገልጻለህ ስለዚህ በቃላት ተወራወሩ አንድ ቀን ይሄም ኃይለኛ ግጭት ሊፈጥር ጫፍ ደርሶ ነበር እሱም እንደዚሁ በተወሰነ ደረጃ በሽምግልና ተፈታ ሶስተኛው ጦርነት በጣም መጥፎ የነበረው አንዲት ቆንጆ ኮረዳ ከቀይስ አይላን የሆነች መካ መጣችና መካ ውስጥ ያሉት ጎረምሶች ተተናኮሏት ይሄ ደግሞ ቀይ መስመር ነው አረቦች
ሚስቱን አይደለም አንድ አረብ የሚስቱን ልብስ እንድታይ አይፈልግም። ሪል ይሄ አሁን እንደዚህ የወደቁ ዌስተርናይዝ የሆኑትን እርሷቸው ኖርማሊ ይሄ በማንነታቸው ያሉ አረቦች ሚስቱን ልታይ አይደለም። የድሮ አረብ ምን እንደሚያረግ ታውቃላችሁ? ከቅናታቸው ብዛት አንዱ አረብ አንዱ የድሮ የገጠር አረብ ምን አድርጓል? አንድ ጊዜ ሚስቱ በሆነ ግመል ላይ ተቀምጣ ከሆነ ሀገር ወደ ቤቷ መጣች። ያችን ግመል አረዳት። ምን ሆነ ነው ሲባል ሚስቴ የተቀመጠችበት ምናልባት ሌላ ሰው እንዳይቀመጥበት ሚስቴን አያት ብሎ እስከ መግደል ድረስ የደረሰ ሂስትሪ ነው ያላቸው። በጣም በቃ ይሄ እዚህ ጉዳይ ላይ በጣም ሲሪየስ ናቸው። አሁን እንኳን ማንነታቸው ሉዝ አድርጎ ወካይም ላይ ሆኖ ይችላሉ አሁን ያሉት። በዛ የተነሳ ጦርነት ተፈጠረ። ትንሽ ድንጋይ ተወራወሩ የሆነ ነገር ሆነ። ግን እሱም ቢሆን በእርቅ ነው እንደምንም ተብሎ የታለፈው ማለት ነው። ይሄኛው የተፈጠረው የመጨረሻው እንደዚሁ አን አህደ በኒ ኪናነተ ወስሙሁ البراد በራድ የሚባል ከበኒ ኪናና የሆነ ሰው ትንሽ ከበድ ያለ ነው። اغتال ثلاثة رجال من قيس عيلان ይሄ መካ ጎሳ ክናና የሚባሉት መካ እንብርት ላይ ያሉት ቁረይሾች ከነሱ የሚመዘዙት ጎሳ ናቸው። ሶስት ከቀይስ ጎሳ ሶስት ሰዎች ገደለ አንድ ሰው። ووصل الخبر الى عكاظ سوق عكاظ ይሄ ሰውየው ድርጊት عكاظ ገበያ በገበያተኞች ገበያ ላይ ባሉበት ሰዓት ላይ ይሄ ወሬ እዛ ደረሰ። ይሄ ኢንፎርሜሽን መረባቸው ደግሞ በጣም የሚገርም ነው። በአጭር ጊዜ ከሆነ ፖይንት ተነስቶ የሆነ ወሬ አገሪቷን ያዳርሳል። فثار الطرفان እነዚህ ተደፈርን ብሎ ተነሱ። እነዚህም በቃ ይከሰታል ምን ታመጣላችሁ ተነሳ። وكان قائد قريش وكنانة كلها حرب بن أمية يقريش قوسا يطور مري بزان ساعت يقريشنا يكنانا قوسا حرب بن أمية يميبال سوني نبرو لمدن يمريونه لمكانته فيهم سنا وشرفا عندن سون مري سيادرقو ولت مسارتاوي نقروش تتايالو عندنا بمهبرة سبب يالو رسبكت كبر بوتا يتايال ሁለተኛ ደግሞ እድሜ ሪስፔክቱ ብቻ በቃ አይደለም ማለት ነው። በእድሜም አንጋፋ ስለሆነ حرب بن أمية ነበር። ሁለቱ ጦርነት ውስጥ ገቡ ማለት ነው። ጧት ጀመሩ። ጧት وكان الظفر في أول النهار لقيس على كنانة ከቀትር በፊት ድሉ የነበረው የቀይስ بن عيلان ነበር። أول النهار يقيسوش لذي كمكة وجي لما الجبايت يمتوا سوش سوم يتجدلوا كالنسونو بتأم بهايلنا ونينا وميواقوت دل على الرجل مجمرة ياو كل كان بفيت مالتنا حتى إذا كان في وسط النهار كادت الدائرة تدور على قيس نزي لك ድሉን ወደ መቀልበስ ቁረይሾች መንደራቸው ውስጥ ነው በኒ ክናናዎቹ። ለዚህ ሴቱ ምኑም ይወጣ የሚወረውረው ነገር ይወረውራል። ያንን ሽንፈትን መቀልበስ ጀመሩ ማለት ነው። ስለዚህ ቀይስ ላይ ድል መቀዳተስ ጀመሩ። በኋላ ይሄ ነገር ወደ መጥፎ ነገር እየሄደ መሆኑን ሲያውቁ አንዳንድ አዋቂዎች አንዳንድ በሳል ሰዎች ثم تداعى بعض قريش إلى الصلح على أن يحصوا قتل الفريقين يبقانا كذي بلا يتجادل مقتل يلبن مالونا ነጭ ባንዲራ አነሱ ማለት ነው። ከዚህ በዘመኑ ቋንቋ ይቁም ጦርነቱ ሰይፋቸውን ዘቅዝቆ ወደ ላይ አነሱ። በዛን ሰዓት እንደዚህ ነው የሚደረገው። ከዛ እነዛ ይቆማሉ፣ ተስማሙ። ሲስማሙ ግን ያጅባሉ። ምንድነው ያሉት? ثم تداعى على أن يحصوا
ثم تداعى بعض قريش إلى الصلح على أن يحصو قتل الفريقين بولدت وقن يتقدل سو يقوطر تبالا يقوطرنا فمن وجد قتلاه أكثر أخذ دية الزائد مواشو بلطو يتقني أكال يمواشون بقطروا لك ديا يكفلو ديا مالت يدم كاسا قمانو ميبالو كاسا عندنا بوتا قما من يبالا يكفلو بزان ساعت رقمو የአንድ ሰው ህይወት 100 ግመል ነው በኋላ እስልምናም በተመሳሳይ መጥቶ ያንን ነው ያጸናው 100 ግመል በእያንዳንዱ ሰው በሰው ፐር ኢንዲቪጁዋል ማለት ነው ይሄን ታሪክ ደግሞ ታስታውሱ እንደሆነ ባለፈው እንዴት አድርጎ የነብዩ አባትን አብዱል ሙጠሊብ ከሞት እንዳዳኗቸው ማለት ነው 100 ግመል እስኪደርስ ድረስ ነው እጣው በእሱ ላይ ይወጣ የነበረው 100ኛው ሲሞላ ግመሉ ላይ ወጥቶ 100 ግመል እንድታረድ የተደረገው ያ ነገር ቀጥሏል ማለት ነው ከዛ ተቆጠረ فاصطلحوا على ذلك ووضعوا الحرب وهدموا ما كان بينهم من العداوة والشر በዚህ መልኩ ታረቁ በቁረይሽ በኩል የተገደለባቸው ሰዎች ቁጥር ተለይቶ እዚህ ላይ ቁጥሩ አልተገለጸም እንዲከፈላቸው ተደረገ ማለት ነው በዚህ መሰረት وهدموا ما كان بينهم من العداوة والشر በመካከላቸው የተፈጠረን ጥላቻና ክፋት በዚህ አፈረሱ ማለት ነው መቼም ሰው ልጅ መካከል ጦርነት አይከሰት አይደለም ዋናው ይከሰታል ኤኒታይም አቅል ያላቸው ሰዎች ብስለት ያላቸው ሰዎች ግን ጦርነቱ እንዳይዝልቅ ተነሳሽነቱን ኃላፊነቱን ወስዶ ማስቆም ነው ያለበለዚያ ካዙሪቱ አይወጣም ማለት ነው ካዙሪት አይወጣም ትገላለህ ይገላል ዛሬ ታሸንፈዋለህ ነገ ደግሞ ጊዜ ጠብቆ መጥቶ ይገላል ምንም ሌላ የተለየ ነገር አይኖርም ስለዚህ አቅል ያላቸው ሰዎች ቁጭ ብሎ ተመካክሮ ተነጋግሮ ይቆም እዚሁ ጋር እናቁም በዚህ አይነት መልኩ እዛ ላይ ተስማሙ ማለት ነው እዚህ ጋር ለምንድነው ያመጣን ወሱሚየት بحرب الفجار لانتهاء ለምንድነው حرب الفجار ያመፀኞች ሌሎቹ ጦርነቶችም ይከሰቱ ነበሩ ለምንድነው ያመፀኞች የሙጅሪሞች የፉጃር እኮ ማለት እነ كتاب الفجار لفي سجين الله እኮ በጣም ክፉ እንደሆነ ነው ቃሉ ራሱ በቁርአን ላይ ፉጃሮች በቃ ስጂን የሚባል ጀሃነም ውስጥ ነው የሚኖሩት ይላል በዚህ ለምን ተጠራ ከተባለ لانتهاك حرمة الشهر الحرام فيه يا الله سبحانه وتعالى يتكبرن ورن بمدافراتቸው ነው ማለት ነው الله 12 ወራቶችን ፈጠረ አይደል ان عدة الشهور عند الله 12 شهرا في كتاب الله ቺኛ ሀገር የተፈጠረችው አምባጎይ ቢድዓ ነች እቺ የለችም الله ሲፈጥር 12 ወር ነው የፈጠረው ከ12 ወራት منها 4 حرم አራቶቹ ደግሞ الله ጥብቅ ያደረጋቸው እንዲከበሩ ያደረጋቸው ጦርነት በውስጣቸው እንዳይደረግ እነዚህ ሰዎች ግን በስሜት ተነሳስቶ እያወቁ በዚህ በተከበረ አላህ ክልከላ ባደረገባቸው ወራቶች ውስጥ በመገዳደላቸው ነው حرب الفجار የተባለው وقد حضر ለምንድነው ሲባል وقد حضر هذه الحرب رسول الله صلى الله عليه وسلم رسول الله ሰላም ራሳቸው በዚህ ጦርነት ላይ حضرዋል መጥቷል ተሳትፏቸው ግን በምን ደረጃ ነው የነበረው وكان ينبل على عمومته أي يجهز لهم النبل للرمي ቀስት ያቀብሏቸው ነበር ማለት ነው ለአጎቶቻቸው ቀስት ያቀብሉ ነበር ይህ ሰዋዊ ባህሪ ነው ምንም ነብይም አይደለም ይህ ጉዳይ ለምን በዚህ ወጣ በዚህ ገባ ተብሎ ሊጠይቁበትም ይችሉበትም ተጨባጭ የለም ሰው ግን በተፈጥሮ ደግሞ ለወጣበት ማህበረሰብ መወገን አይደለ ሴንስ ማድረግ ተፈጥሯዊ ጉዳይ ነው አንዳንድ ጊዜ ኢቭን በኋላ ላይ ብዙ የምናያቸው ታሪኮች አሉ የሰዋዊ ባህሪያቸው እንዴት እንደሚመጣ ቁርአን ደግሞ መጥቶ እንደሚያርቃቸው እንደሚመልሳቸው እናያለን ፍጹም ከመሆናቸውም ጋር
ለማስተማር ብሎ አላህ Subhanahu Wa Ta'ala ያንን ያደርጋልና በዛን ሰዓት እሳቸው ቀጥታ ቀስት ባይወረውሩ ቀስት ለአጎቶቻቸው ያቀብሉ ነበር ማለት ነው እና ይሄ ነገር የተከሰተው ዙልቀዒዳ ወር ውስጥ ነው የሚል ዘገባ ነው ያለው ለምንድነው ከተባለ ብዙ ጊዜ ሱቅ ዑካዝ ገበያ በብዛት ሲዝናል ነው ሌላ ጊዜ ነው ኖርማሊዝም ብሎ ይሄ የምን ገበያ ከሰዓት ገበያ ምን ገበያ የሚባል ነው ግን ሱቅ ዑካዝ ብዙ ጊዜ በጣም ቶፕ የሆነ ወይም ደግሞ ላይ ሆነ ጣራውን የሚነካ የሞቀ ንግድ ከሚደረግባቸው ወራቶች ውስጥ አንዱ ዙልቀዒዳ ነው ማለት ነው እና ዙልቀዒዳ ደግሞ ዙልቀዒዳ ዙልሒጃ ሙሐረም ከዛ ረጀብ አሽሁሩል ሑሩም ውስጥ አንዱ ነው ማለት ነው እና በዚህን ሰዓት ረሱል ሰላም በዚህ ጦርነት ላይ ተሳትፈዋል ይሄ ለምን እዚህ ጋር መጣ ያላችሁ እንደሆነ ህይወታቸው እንደማንኛውም ሰው ኖርማል ህይወትም ኖርማል ሂስትሪም እንዳላቸው እንድናይ ነው በነገራችን ላይ ወደፊትም ሲራው ላይ ስናይ ብዙ ጊዜ ስለ ሲራ ሲወራ የጦርነቱ ፓርት ነው ብዙ ጊዜ የሚዘገበው እንጂ ከዛ ውጪ ጦርነት የተካሄደባቸው ጊዜያት በጣም ውስን ጥቂት ናቸው ቢቆጠሩ በጣም ተቆጥሮ ቢደመሩ እድሜያቸው አመት አይሞላ በድር ዘመቻ ሁለተኛ አመት ላይ ተደረገ ጦርነቱ የአንድ ቀን ጦርነት ነው ኡሁድ ዘመቻ ሶስተኛ አመት ላይ ተደረገ የአንድ ቀን ጦርነት ነው ሁለት ሶስት ቀን እንኳን የቀጠለበት ተጨባጭ የለም ቀጥሎ አምስተኛ አመት ላይ ኸንደቅ ዘመቻ ነው የነበረው እሱም ምሽግ ነው የተቆፈረው ኦፕን የሆነ ጦርነት የተካሄደበትን ተጨባጭ የለም ስድስተኛ አመት ላይ ሁዴቢያ ነው ዑምራ ነው የመጡት በድርድር አትገቡም እንገባለን ተደራደሩ ተመለሱ አንድ ባንድ ገና ወደፊት የምናየው ነው ሰባተኛ አመት ላይ ኸይበር ዘመቻ ነው የነበረው ከአይሁዶች ጋር እሱም የተወሰነ ነው የተደረገው ጉዞ የመንገዱ ጉዞ ካልሆነ በስተቀር ጦርነቱ በጣም ያጭር ጊዜ ጦርነት ነው የነበረው ተቡክ ዘመቻ ጠላቶች በሩቅ የፈጠጡበትና ምንም እንትን ያልተደረገበት ነው ስምንተኛ አመት ላይ ፈትህ መካ ነው ጥቂት ግጭቶች ተወሰኑ ዙሪያዎች ላይ አንዳንድ ሰሃቦች ስሜት ውስጥ ገብቶ ስተናክሏቸው የወሰዷቸው እርምጃ እንጂ ቁረይሾች እጃቸውን ሰጥቶ የገቡበት ተጨባጭ ነው ያለው ትንሽ ከዛ ከፈትህ መካ በኋላ ወዲያው ሁነይን ዘመቻ ነው የነበረው ትንሽ ሆት የሆነ ጦርነት ነበር የአንድ ቀን ሰሃቦችም ያደረጓቸው አጠቃላይ በተለያዩ ሰራያዎችና ትንንሽ ዘመቻዎችን ስንመለከትም እንደዚሁ 9ኛ አመት ላይ ሐጀተል ወዳዕ ነው ረሱል ሰላም ያደረጉት ጦርነትም የለም ህይወታቸው የተረፈው ህይወታቸው ምንድነው ግልጽ ነው አይደል የተረፈው ይሄ አሁን እቺ በጣም አሁን የተቃቀስኳቸው ናቸው በቃ እነዚህ ጦርነት ቀናትና ክስተቶች ብለንምና የተቀረው ህይወት ኖርማል ህይወት ነበር ረሱል ሰላም የሚመሩ ነበሩት ያ በስፋት አሁን ሲራ ሲባል ብዙዎቻችን አቅል ውስጥ ያለው ሪሳላ እንኳን ፊልም ያላያለ ሪሳላ ፊልም አይተናል ሁላችንም በቃ አይተናል ሪሳላ እንኳን ሲባል ሰው አቅል ውስጥ ህፃናት አቅል ውስጥ በቃ ይሄ ጦርነቱ በጣም ትንሽ የሳቸው ብቻ አይደለም hatta ከዛ በኋላ የነበሩትን ግዛት የማስፋፋት እስልምናን የማዳረስ እስልምናን እንቅፋት የሆኑ አካላትን ከመንገድ ዞር ለማድረግ በተደረጉ አጠቃላይ ዘመቻዎች ውስጥም ስናይ ልክና ሙታ ዘመቻ ሳቸው በህይወት ይያሉ የተከሰተ ክስተት ነው ትንሽ ከበድ ያለ ነው የነበረው ሶስት አመራሮችን ለኮ ሶስቱም አመራር በተከታታይ የሞቱበት በኋላ ኻሊድ ብን ወሊድ አፈግፍኮ ሰሃቦችን ወይም ወታደሩን ህይወት የታደገበት ተጨባጭ ነው ያለው ከዛ በኋላ ተላላቅ ጦርነቶች የምንላቸው እነ ቃዲሲያ ጦርነቶች ናቸው
በነ ሰዓድ ብን ወቃስ መሪነት በዑመር الخطاب ዘመን የተከሰቱ ክስተቶች ማለት ነው ምናልባት ትንሽ ሲቪር የሆነው የነበረው አንዱ ከሙሰይለመ الكذاب ጋር የተደረገ ጦርነት ነው ውስን ጊዜ ነው ከዛ ውጪ የቀረው የረሱል ሰለላሁ ዐለይሂ ወሰለም ታሪክ ምንድነው ካለ ማስተማር የትዳር ህይወት አባት ሆኖ ልጅ ማሳደግ መሪ ሆኖ ሀገርን መምራት ዳኛ ሆኖ ፍርድ መስጠት ማማከር ማስታረቅ ማህበራዊ ችግሮችን ለመፍታት መንቀሳቀስ የቤት ውስጥ የውጪ ማአት ነገሮች ናቸው ያሉት እነዚህ አልተነገሩም በዚህ መልኩ አልተነገሩም እያንዳንዱ ራሱን የቻለ ዒልም ነው ያለው በእያንዳንዱ ጉዳይ ላይ የትዳር ህይወታቸውን ብቻ ለብቻ ነጥለን ብናወራ ብዙ ሙጀለድ መጽሐፍ ነው የሚወጣው ዳኝነት ህይወታቸውን ብናይ አስታራቂ የማስታረቅ ህይወታቸውን ስናይ ብዙ ነገር ነው የምናየው ሌላውስ ዲፕሎማሲ ስራቸው ከዓለም መንግስታት ወይም ከተለያዩ ሀያላን ሀገራት ጋር የነበራቸው ኮሙኒኬሽን ከነ ኢራቅ ከነ ሙቀውቂስ ከነ ነጃሺ ቱባ ታላላቅ በወቅቱ የነበሩ ዓለም ላይ ከነበሩ ሰዎች ጋር ነበራቸው የደብዳቤ ልውውጦች ሲራ ስንል ሁሉ ነገርን ነው የሚይዘው አቅላችሁ ውስጥ ያንድ አይገባ ነው ስለ ሲራ መማር ስታስቡ ወይም ማድመጥ ማወቅ ስትፈልጉ እያንዳንዷን እንዴት ምን ይበሉ ነበር ምን ይጠጡ ነበር አለባበሳቸው ቤት ሲሆኑ ምን ያረጋሉ ውጪ ሲወጡ ምን ያረጋሉ ብዙ ነገር ነው እዚህ ውስጥ ያለው ማለት ነው ከያንዳንዱ ደግሞ በጣም በርካታ ዕውቀቶች ናቸው ውስጡ ላይ ያሉት አርአያ ሊሆኑ የሚችሉት አንድ ሰው አባት ነው የሚፈልግ የነብዩ ሰላም የአባትነትን ፓርት ብቻ ወስዶ ቢያይ ተአምር ነው እዛ ውስጥ ያለው በጣም ጎበዝ ነጋዴ ያው የከተማ ሰዎች ስለሆናችሁ ንግድን ፕሪንሲፕል ንግድ እንዴት እንደሚነገድ ሞዴል አትራፊ ሰው በእጥፍ ሂዶ ሽጦ አትርፎ ጥሩ የነጋዴ ስነ ምግባር ተላብሶ ግልጽ ነው አይደል ይሄ ትራስት የምንለው ነገር ብራንዱ አድርጎ መንቀሳቀስ የሚፈልግ ሰው የነብዩን ሲራ መጥቶ ንግድ እንዴት ነው የጀመሩት ምን ነገዱ እንዴት ነገዱ እረኛ ከብት የሚጠብቅ ወይም ፍየል የሚጠብቅ ሰው ከነብዩ ሰላም ይማራል እረኛው ነው ገንዘብ እየተከፈላቸው ፍየሎችን አገደዋል ጥሩ ባል መሆን ቢፈልግ አንድ ሰው ሮማንቲክ የሆነ ፍቅር የሚያቅ ቀምስቱን በፍቅር ማቅለጥ ቢፈልግ አንድ ሰው ዝም ብሎ የዝባዝንኪ ልብወለድ ሲራ እንትን ይሄ ታሪክና ፈጠራ አይጠበቅበትም just ሲራ እድሜ የማይገድበው ፍቅር ሰጥቶ መቀበልን ቢፈልግ አንድ ሰው ያን ማወቅ ቢፈልግ ما كان ينبغي عليه ان يمشي بعيدا ብዙ ሜዳ ይጠበቅበት ወደ ረሱል ሰላም መጥቶ እስቲ እንዴት ነበር በእድሜ ከሳቸው ከምትበልጥ ሴት ጋር ፍቅር ሰጥቶ ፍቅር እንዴት ተቀበሉ እንዴት ገለጹት እንዴት ኖሩት በእድሜ በጣም ያነሰችው ራቅ ያለ እድሜ ያላት ከሳቸው ትልቅ እድሜ ጋር እኛ በዚህ ዘመን ወጣቱን የምንመክረው ትንሽ በወጣቱ ወንዱ ከእድሜ መብለጥ አለበት ቢያንስ 5 አመት ማክሲመም 10 አመት ጋፕም እንዳይበዛ ሴቷ ማነስ አለባት በእድሜ ብለን እንገልጻ ያው የኛ ወጣት ማቹሪቲ ወንዱም ሴቱ ማቹሪቲ ይሄን እንድንል ስለሚያደርግ እንጂ ረሱል ሰላም በእድሜ በጣም ከሳቸው በብዙ አመታት ካነሰች ጋር እጅግ አስደናቂ ውብ የሆነ የትዳር ህይወትን ኖረዋል በእድሜ በጣም ከሳቸው ምናልባት በግማሽ ልትበልጥ ከምትችል ሴት ጋር ፍቅር በጣም ማይረሳ ሙታ እንኳን ማይረሳ ፍቅር ከሌሎችም ሴቶች ጋር ፈት ከሆኑት ልጅ ዟሳቸው ጋር ከመጡት ጋር ኢቭን አረብ ውጪ ከሆኑት ጭምር አሁን ሶፊያ አይሁድ ነች ግልጽ ነው አይደል ሶፊያ بنت حيي بن اخطب አረብ አይደለች እንዴት ነው ህይወቷ ከሳቸው ጋር ነበረው ሲራ ስንል የህይወት ተሞክሮ ተምሳሌት
የሚወሰድበት ነው ምንም ቤትም ጥሩ ፖለቲከኛ መሆን ከፈለክ እዚህ ነው መምጣት ያለብህ ጥሩ ማህበራዊ ህይወት ጥሩ ጎረቤት መሆን ብትፈልግ ጎረቤትህ ሲፈልግ ሙጅሪም ይሁን እንዴት አብረህ ትኖራለህ ሙስሊም ይሁን እንዴት አብረህ ትኖራለህ ደግ ይሁን መጥፎ እንዴት ሁሉም ኖሩ አሳዩን ረሱላህ ሲራ አቅል ውስጥ ሰው አቅሉ ሲራ ሲባል ይሄ ጦርነቱ ፓርት ይሄ መውጣት አለ እቺ ጦርነት እንዳልኳችሁ በቃ የሆኑ ኢንሲደንቶች ናቸው አንድ ቀን እንዳልኳችሁ በድር ዘመቻ የአንድ ቀን ክስተት ነው ዝግጅቱ ምናምኑ ቅዶን ጦርነቱ አይተካሄደችው ግን የአንድ ቀን ከአንድ ቀንም እኮ ሙሉ ቀን አይደለም አሁር ዘመቻ የአንድ ቀን ክስተት እንዴት ሆኖ ነው ይሄ የነብዩ ሰላም ሲራን የጦርነት የግጭት እኔ አርሳላ የሰሩ ሰዎች በጣም ነው የሚያበሳጩኝ አሁን ራሴን ሳቅ ማለት ድሮ ደስ ብሎኝ ነበር ሳይ ነበረው ፊልሙን ሪሳላ ብሎ ጦርነት ብቻ የምታይበት ተጨባጭ ሪሳላ ጦርነት ብቻ አይደለም ሪሳላ ሁሉ የህይወት የተባለን ነገርም በሙሉ አቅፎ ያዘ ነው የነብዩ ሰላም ሪሳላ መልእክት ማለት ነውና አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላም ሲራ አላህ ያስረዳን አላህ ያሳውቀን ብናቀው እኮ ያንዳንዱን ነገር ኢንጆይ ያደርግ ምንም ክስተት ይከሰት በህይወታችሁ ምንም እስቲ የፈለከውን ሜንሽን ኤኒቲንግ ጥራ የፈለከውን ክስተት ችግር ጥራ ስትፈልግ ወይ ድሎት ጥራ ህመም ጥራ ግጭት የፈለከውን ጥራ የፈለከውን ምንም አይነት ነገር አለ ያንዳንዷ ነገር አለች ማለት ለምን ነብዩ አላህ አላህ Subhanahu Wa Ta'ala ነብይ አድርጎ ስለካቸው ሙሉ አድርጎ ቀርጾ አንጾ አዘጋጅቶ ነው ይላካቸው ምን እንደሆኑ ሞዴል እንዴት ይጎላል አይጎልም ሞዴል ጉለት የለበትም ሞዴል ሲራ ስላላወቀንኛ አንዴ ምዕራብ እንሄዳለን አንዴ ምስራቅ እንሄዳለን እንደክማለን ያጋኩል ሲራል ኛዚ ነው ያለው ሁሉ ነገር ህይወታቸው ውስጥ ተኖሮ በእስላም አሁን እኛ ተኖሮ እስላም የተኖረ እስላምን በማን ውስጥ ነው የምታገኘው በነብዩ ሰለላሁ ውስጥ ነው የምታገኘው የተኖረን በሁሉም ዘርፍ ቀደም እንዳልኳችሁ አባት ብትሆን ልጅ ብትሆን ማብራዩት ዳኛ አገር መሪ ጦር መሪ ምን ነጋዴ እረኛ እርሻ የቀረው የለም ግን ባለማወቃችን ሌላ ሞዴል ፍለጋ እንሄዳለን ህይወታችን እንዲሁ የኳተነች እናልፋለን እንጂ አናገኝም አላህ የሰጠንን ሞዴል ተተም ማለት ነው አላህ ወደ ዲኑ ይመልሰን ሰለላሁ ዐላ ነብይና ሙሐመድን وعلى اله وصحبه اجمعين سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين